ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን የትምህርት አይነቶች እያስተማርን እንገኛለን። ቻናሉም አዲስ ስለሆነ ላይክ፣ ሸር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱን የሚሰጡበት አማራጮች በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በሌሎቹ አማራጮች እያስተማርን እንገኛለን ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ በነ ቤተሰብ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እንግዲህ ይህን ቪዲዮ እስከ መጨረሻው ድረስ በደንብ አድርጌ ያሳያችኋለሁ። እናንተ ተከታተሉኝ። እንግዲህ እናንተ ይህን ቪዲዮ እስክሪብቶና ደብተር በመጠቀም ከቻላችሁ እየጻፋችሁ ካልቻላችሁ ደግሞ ቪዲዮውን እየመላለሳችሁ በማየት እስከ መጨረሻው ድረስ በደንብ አድርጋችሁ እዩት። ይህን ቪዲዮ እስከ መጨረሻው በደንብ ካያችሁት በደንብ ይገባችኋል። ማንበብ መቻል ካለን በተለው ማንበብ ይችላል፣ መጻፍ መቻል ካለን በተለው መጻፍ ይችላል ማለት ነው። እንግዲህ እንዳጠቃላይ በዛሬው ቪዲዮአችን ከነስከ ነው ባሉት በእነዚህ በሰባቱም ድምጽ የተለያዩ ቃላቶችን መስርቼላችኋለሁ። አሁን በመጀመሪያ ከነስከ ነው ያሉትን ሰባቱንም ድምጽ በደንብ አድርጌ ወደ ላይም ወደ ታችም ቆጥርላችኋለሁ። ከዚያም በኋላ ደግሞ በእያንዳንዳቸው የተመሰረቱትን ቃላቶች ያነብላችኋለሁ ማለት ነው። ተከታተሉኝ። ነ ኑ ኒ ና ኔ ን ኖ። አሁን ደግሞ ከመጨረሻው ወደ መጀመሪያው ቆጥርላችኋለሁ። ኖ ን ኔ ና ኒ ኑ ነ። አሁን በእነዚህ በሰባቱ ድምጽ በእያንዳንዳቸው የተመሰረቱን እስኪ እናያቸው። በመጀመሪያ በነ ወይም ደግሞ በመጀመሪያው ድምጽ የተመሰረቱን እናያለን ማለት ነው። ስለዚህ ነገር ይላል። እንግዲህ እዚህ ጋር ነ የነ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ነገር የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነፃ። እንግዲህ ነ የነ ቤተሰብ የመጀመሪያዋ ናት። ጻ የጸ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ነፃ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ነብር ይላል። እንግዲህ ነ የነ ቤተሰብ የመጀመሪያዋ ናት። ብ የበ ቤተሰብ የስድስተኛዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ነብር የሚል ቃል መስርተናል ማለት ነው። እንግዲህ እንዳጠቃላይ እዚህ ጋር የምታያቸው በነ ወይም ደግሞ በመጀመሪያው ድምጽ የተመሰረቱት ቃላቶች ናቸው ማለት ነው። ስለዚህ በነ ወይም ደግሞ በመጀመሪያው እንደዚህ ከመሰረትን ቀጣይ ደግሞ እስኪ ወደ ቀጣይ ደግሞ ወደ ኑ እንሄዳለን። እንግዲህ ኑ ማለት ደግሞ ይችኛዋ ናት ማለት ነው። እንግዲህ በኑ የተመሰረቱን ደግሞ እስኪ እናያቸው። ኑሮ። እንግዲህ እዚህ ጋር ኑ የነ ቤተሰብ የሁለተኛዋ ናት። ሮ የረ ቤተሰብ የሰባተኛዋ ናት። ስለዚህ በአንድ ላይ ኑሮ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኑግ። እንግዲህ ኑ የነ ቤተሰብ የሁለተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኑግ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ይኑር። እንግዲህ ይ የቤተሰብ የስድስተኛዋ ናት። ኑ የነ ቤተሰብ የሁለተኛዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ይኑር የሚል ቃል መስርተውልናል ማለት ነው። ስለዚህ እዚህ ጋር በኑ ወይም ደግሞ በሁለተኛዋ ድምጽ የተመሰረቱትን አይተናል ማለት ነው። ቀጣይ ደግሞ ወደ ሶስተኛዋ ድምጽ እንሄዳለን። እንግዲህ ሶስተኛዋ ድምጽ ደግሞ ይቺ ናት። ይቺ ደግሞ እኔ ትባላለች። በእኔ የተመሰረቱን ደግሞ እስኪ እናያቸው። ሞኒተር። እንግዲህ ሞ የመ ቤተሰብ የሰባተኛዋ ናት። ኒ የነ ቤተሰብ የሶስተኛዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሞኒተር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ኒውዘር። እንግዲህ ኒ የነ ቤተሰብ የሶስተኛዋ ናት። ው የወ ቤተሰብ የሁለተኛዋ ናት። ዘ የዘ ቤተሰብ የመጀመሪያዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኒውዘር የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ምኒልክ። እንግዲህ ም የመ ቤተሰብ የስድስተኛዋ ናት። ኒ የነ ቤተሰብ የሶስተኛዋ ናት። ሊ የለ ቤተሰብ የሶስተኛዋ ናት። ከ የከ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ምኒልክ የሚል ቃል መስርተውልናል ማለት ነው። እንግዲህ በኒ ወይም ደግሞ በሶስተኛዋ ድምጽ ደግሞ እነዚህን መሰረትና ቀጣይ ደግሞ ወደ አራተኛዋ ድምጽ እንሄዳለን። እንግዲህ አራተኛዋ ድምጽ ደግሞ ይቺ ናት። ይቺ ደግሞ ና ትባላለች። እንግዲህ በነ የተመሰረቱን ደግሞ እስኪ እናያቸው። ናታን። ና የነ ቤተሰብ የአራተኛዋ ናት። ታ የተ ቤተሰብ የአራተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ናታን የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ናዝሬት። ና የነ ቤተሰብ የአራተኛዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት። ሬ የረ ቤተሰብ የአምስተኛዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ናዝሬት የሚል ቃል መስርተውልናል ማለት ነው።
ቀጣይ ደግሞ ናቸው። ና የነ ቤተሰብ የአራተኛዋ ናት። ቸ የቸ ቤተሰብ የመጀመሪያዋ ናት። ውዮ ቤተሰብ የሁለተኛዋ ናት። ስለዚህ ናቸው ናቸው የሚል ቃል መስርተናል ማለት ነው። ወደ ቀጣይ ደግሞ ወደ እኔ እንሄዳለን። እንግዲህ እኔ ማለት ደግሞ ይችኛዋ ናት ማለት ነው። ስለዚህ በእኔ የተመሰረቱን ደግሞ እስኪ እናያቸው። እኔ የአ ቤተሰብ የስድስተኛዋ ናት። እኔ የነ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ እኔ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ኔትወርክ ኔትወርክ። ስለዚህ እዚህ ጋር ደግሞ ኔ የነ ቤተሰብ የአምስተኛዋ ናት። ቶ የተ ቤተሰብ የሰባተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት። ክ የከ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ኔትወርክ ኔትወርክ የሚል ቃል መስርተውልናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ያኔ ያ የቤተሰብ የአራተኛዋ ናት። ኔ የነ ቤተሰብ የአምስተኛዋ ናት። ስለዚህ በአንድ ላይ ያኔ የሚል ቃል መስርተዋል ማለት ነው። እንግዲህ እዚህ ጋር የምታዩት በእኔ ወይም ደግሞ በአምስተኛው ድምፅ የተመሰረቱት ቃላቶች ናቸው ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ወደ እንሄዳለን። ማለት ደግሞ ይችኛዋ ናት። ይቺ ደግሞ የስንተኛው ድምፅ ናት? የስድስተኛዋ ድምፅ ናት ማለት ነው። ስለዚህ በስድስተኛ የተመሰረቱት ደግሞ ንብረት። ን የነ ቤተሰብ የስድስተኛዋ ናት። ብ የበቤተሰብ የስድስተኛዋ ናት። ረ የረ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ንብረት የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ንጹህ። ን የነ ቤተሰብ የስድስተኛዋ ናት። ጹ የጸ ቤተሰብ የሁለተኛዋ ናት። ህ የሀ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ንጹህ የሚል ቃል መስርተናል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ንግግር። ን የነ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ግ የገ ቤተሰብ የስድስተኛዋ ናት። ረ የረ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ንግግር የሚል ቃል መስርተውልናል ማለት ነው። እንግዲህ ቀጣይ ደግሞ ወደ መጨረሻ ወይም ደግሞ ወደ ሰባተኛዋ ድምፅ እንሄዳለን ማለት ነው። የሰባተኛዋ ድምፅ ማለት ደግሞ ይችኛዋ ናት ማለት ነው። ስለዚህ ኖራ ይላል። እንግዲህ ኖ የነ ቤተሰብ የሰባተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ኖራ የሚል ቃል መስርተናል ማለት ነው። ወደ ቀጣይ ስንሄድ ደግሞ ኖላዊ። ኖ የነ ቤተሰብ የሰባተኛዋ ናት። ላ የለ ቤተሰብ የአራተኛዋ ናት። ዊ ቤተሰብ የሶስተኛዋ ናት። ስለዚህ በአንድ ላይ ኖላዊ ይላል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ሆኖ ይላል። እንግዲህ ሆ የሀ ቤተሰብ የሰባተኛዋ ናት። ኖ የነ ቤተሰብ የሰባተኛዋ ናት። ሁሎችም እዚህ ጋር የሰባተኛ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ ሆኖ የሚል ቃል መስርተናል ማለት ነው። እንግዲህ እንደ አጠቃላይ በዛሬው ቪዲዮችን ከነ እስከ ኖ ማለት በእነዚህ በሰባቱም ድምጾች ቃላትን መስርተን አይተናል ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።